እሺ አይደለም ለዚህ ብር ሲደክም ነው የጠቆረው እንጂ ልጁ ቀይ እንደነበር ድሮ ጀመር ተናግሮኝ ምንድነው ኩላሊቴን ሸጬ ምናምን ልብህ አለ እንዴ? ያው መኪና መግዛት ነው አላማዬ። 3 ሚሊዮን ብር ይገዛል። ሰላም እንዴት ናችሁ? ውድ የዮና ኤል ፕላስ ፋሚሊዎቼ እንዴት ናችሁልኝ? ዛሬም በአንድ ፕራንክ ተከስቻለሁ። ቪዲዮ ልንሰራ ቀጠሮ አለን፣ የቲክቶክ ቪዲዮ እና እየጠበቅኳቸው ነው። ልክ የቪዲዮውን ሀሳብ መስራት ስንጀምር ለመቅረጽ ስንዘጋጅ አንድ ቡክ ይዣለሁ። እዚህ ቡክ ላይ ወደ 3 ሚሊዮን ብር ምናምን አለው ይላል አካውንቱ እና ይህንን ቡክ እንዲያዩት አደርጋለሁ። ወደ 3 ሚሊዮን ብር እንዳለው እንዲያዩት አደርግና ከዛ ልክ አካውንቴ ላይ ያለውን 3 ሚሊዮን ብር ሲያዩት ምን ሊሉ ይችላሉ የሚለውን ሀሳብ ለማየት ፈልግ ያለውና እስኪ እናንተ እስከዛ ቪዲዮውን ከመጀመራቸው በፊት ገምቱ። እስኪ ምን ሊሉ ይችላሉ? እንደዚህ አይነት ብር ሲያዩ ናፍቆት ምን ልትል ይችላለች? ሚኪ ምን ሊል ይችላል? ፊሽ ምን ሊል ይችላል? ይህን ብር አካፍለን ይሉኛል ወይስ እንዴት እንደዚህ አይነት ብር ሊኖርክ ይችላል ይሉኛል ወይስ እናጥፋው ይሉኛል የሚለውን እስኪ አብረን እናያለን። እናንተም እስኪ ቪዲዮውን ሰብስክራይብ እያደረጋችሁ ጀምሩትና ሙሉ ቪዲዮውን አብራችሁን ከቆያችሁ በደንብ ትዝናኑበታላችሁ። ያው ብር ሲያዩ በእርግጠኝነት የሚያደርጋቸውን ነው የሚያሳጣቸው። እሱ ደግሞ ይበልጥ ያዝናናናል ብዬ አስባለሁ። ስለዚህ ቤተሰቦች ትዝናኑበታላችሁ። ቪዲዮውን እስከ መጨረሻው ካያችሁት በደንብ ትዝናኑበታላችሁ። ቪዲዮውን ስትጀምሩ ሰብስክራይብ፣ ላይክ እያደረጋችሁ ጀምሩ። ስለምታሳዩን ፍቅር በጣም ነው የምናመሰግነው። የፕላስ ፋሚሊን ተቀላቀሉ። ሰብስክራይብ እያደረጋችሁ ቆንጆ የፕራንክ ቪዲዮዎችን እንለቅበታለን በሁላችንም አካውንት። ስለዚህ መዝናናት ምርጫችሁ ከሆነ መዝናናት የምትፈልጉ ከሆነ የእኛን አካውንት ሰብስክራይብ በማድረግ የፕላስ ፋሚሊን ተቀላቀሉን። ቆንጆ ስራ ይዘንላችሁ እንመጣለን በቀጣይም። ስለዚህ ወደ ቪዲዮ እንገባለን። በደንብ እንዝናናባችኋለን። የሚሉትን በደንብ እናያለን። ቤተሰቦች እወዳችኋለሁ። አብራችሁን ቆዩ። ይመቻችሁ። ማርፈድ በቃ ተሰጡ አደረጋችሁታ። አሁን አንተ ስለማርፈድ ልታወራ ነው? የምሬ ነው። ዛሬ እኔ ቪዲዮ ልቀርጽ ነው ሀሳብ አለኝ ስላልኳችሁ ነው ያረፈዳችሁ። ለነገር ፊሽ ባለፈው ብላለች። ምግብ ሲባል አባቢ ሊፍቱን ቀጥሩ፣ ሂሳብ ሲባል ዘሎ ፎቁን ደረጃም አይጠብቅም። ኮዚታን ተደወለልኝ ከመጣው አጋ ከጅቡቲ ማስገባው ቃል ይወራል። ማርያም ጅቡቲ የት እንደሆነ ያቆም እንዴ? አረ ምግብ ደማ ሶስታችሁ ነው ነው። እኔው ስለማር እኔ ማልበላው ያው ደርቄ እንደ ግሪሳ አይበሉም ማለት እንደ ግሪሳ። አሁን ለምን አረፈድ ምንድነው? አረፈዳችሁ እንዳለ አላለ ስላልኳችሁ ነው። ሊዘንብ ይችላል። ስንት ነገር አለ። ለምን በቃ ተቀጣጣና ቪዲዮ መቀርጸው አለኝ። ካፌ ነኝ አልኳችሁ። መምጣት በቃ ቶሎ እግረኛ እንደሆንኩ ታውቃለህ። መኪናው ተበላሽ ታውቃለሁ። አይ ባይሆን ታክሲ ነው ያለው። ልታዝንልኝ አሰራልኝ እስኪ ቢኖረኝ ሰረት እንዴ በርዶ ያው ማለት ጥቁር ሰው የሚበርደው አለ አይደል? እዚህ ብርድ ላይ ቁጭ ብዬ ተቀልጃለሽ እንዴ? ለፀሐዩም ለብርዱም እኮ ጥቁር ሰው እናንተ እንደተጠቁ ነው። አዳበለ ግን አልሰማም። እኔ እሱ ዘረኝነት አጣለችበት። አሬ ይደብራል። ከሰሉን ሊያሙቃል ምናምን ብሎ እኮ ነው በላ ጥቁር ሳይበርደው የሚላ ነው። አሁን ጭራሽ ስራውን ይቅርና ሙርት ይዛላችሁ ወይ? እንደዚህ በላችሁ። በቃ ሲሪየስ ብላክ ላይፍ ማተር ጥቁርኝ እንጂ በቃ እንጀምረው። እኔ ጥቁርኝ ወይ እኮ እሺ፣ እኔ ጥቁርኝ ወይ እኔ አልከው እኔ ቀር ማለት ነው። የባሪያ ንግድ ተጀምሯል። እሸጣለሁ ማርያምን እሱ ያለኝ አንተ ምንድን ነው? እሸጣለሁ እኔ ከችግሬ አይበልጥም። ኧረ በእናታችሁ ሰዓት ምንድን ነው እኮ ሀሳቡን ልንገራችሁና ወደ ስራ እንግባ። በቃ እሺ። ስክሪፕት ነው ቡክ ነው እንጂ ኧረ ቆረቆረኝ ኪሴን። ቡክ ማረ ዘመን ምን ሆነህ ነው? እየዘመንን ወገንታት እንዴ ሞባይል ባንኪንግ ይሆናል ነገር አለ ማለት ቡክ እኮ ነው። ባንክ ስለተቆነ ምን ያደርግልሃል? ያምጩ ሊያ ታዩ ምን ያደርግልሻል? የሰው ገበና አይታይም፣ የሰው ሳንቲም አይታይም፣ የሰው ሳንቲም አይታይም። ምርዝራ አንተው አንቺ ኧረ በእናትሽ ተቀበይው። የሰው ሳንቲም አይታይም። አምጣው
አንተው ኧረ አይነገርም። 300 ሳንቲም አይታይም። ማርያምን አይነገርም። ስጠኝ አትጃጃል በእናትህ የምን ያደርግልሃል ሰው እኔ 20 ብር ሞላበታለሁ 50 ብር እንዲሞላ ሚኪ ኧረ በእናትህ አትጃጃል ኧረ በእናትህ አትጃጃል አምጣው ኧረ በእናትህ ተቀበይው ስጠኝ ጅል ነው በእናትህ እስኪ ማን ይመሰገኝ ደም ከህፃን ጋር በእናትህ ኧረ አምጣው በእናትህ ስጠኝ ቡኩን እስቲ ኧረ ይቀደዳል በእናትህ አንተ ሚኪ ምን ሆነህ ነው ተረጋጋ ይታያል የሰው ክንዴ ምን ሆነህ ነው አንቺ ተይ በእናትህ እስኪ ምንድን ነው የምታሽከብተው 300 ብር አለ ነው ኧረ በእናትህ ሚኪ ኧረ ምን አይነት ስራ ነው የምትሰራው በቃ ስራ እስኪ አንተ አምጣው ራሱ ነው ማርያምን ራሱ ነው አንተ ኧረ ወይ ፎቶውን እያየሁ ነው ማርያም ቆንጆዬ ነበር የሆነ ይልግና ማርያም ምንድን ነው የምትሰራው ሚኪ በእግዚአብሔር ምን አሳየኝ ሰው ቡክ በቃ ምን አስነሳ ሲጀምር እንዴ አንተ ደግሞ ወንድሜ ነው ጠርጥራለሁ እኮ ኧረ በእናትህ ዞር በል በእናትህ ማን ያለሽ ጀማኑ ሰዳለኝ ሰው ጀመር ቀይ ነው ያባታችን ስም ብቻ እኮ ነው የሚለያየው እንዴ ማርያምን የምርህን ነው 300 እሺ አይደለም እንትን ለዚህ ብር ሲደክም ነው የጠቆረው እንጂ ልጁ ቀይ እንደነበር ድሮ ጀመር ተነግሮኛል የምር ተነግሮኛል ኧረ ሚኪ የሰው ነገር አይታወቅም እስቲ በእናትህ ቆይ መብትን ቆይ አንዴ አይተዋል አንተ በእናትህ ኧረ በእናትህ ቶ ወጪ ገቢ የተደረገውን አይተዋል እዛ ጋር 3 ሚሊዮን ይገር ተቀማጭ ነው ምን ሆነ ነው ማን ያለሽ ምን አገባ የሰው ገበና አይታይም ግን አንዴ ታይ ማን ያለሽ ጀመር ማኑ ሰዳለ ከእናንተ ጋር አንተ የምሬን ነው አይ ሲሪየስ የምን ብር ነው ማን ያለሽ ጀመር ምንድን ነው የሰው ቃል ምን አገባ የምን ብር ነው ለምን የምትይ ምን አገባችሁ አሳይቼ ነው ስንከፍል የሆነ ነገር ተጠቅመን ስንከፍል ምን አገባችሁ አትልም ነበር የምን ብር ነው ራሴ ነው ያስከይ ብር ነው በቃ ሰው ድሮም ልቡ ጥቁር ነው ወይ ምን አስጨነቀ ማርያም ነው ያስቅም ብር የለኝም ስላልነበረ ቆይ ልቀቀው ምንጭን ነው ያዘዋ ይለፍለት ማርያም ስንት ብር ነው ምንድነው የምታካብጁ ኧረ በእናትህ ስጠኝ አንተ ነህ በእናትህ 3 ሚሊዮን ብር ኪታ መጣ እኮ ያልገባኝም ኬስ ውስጥ 3000 ብር ይዘህ ታውቃለህ እንዴ ፋራ ነህ ለምሳሌ ፋራ አንተ የመሳማ ክፍልን ሰውዬ ኪታ መጣ ቡኩኝ ስጠኝ እሺ ኪታ አይደል ኧረ ቪዲዮ እሺ ኧረ በእናትህ በቃ የተገናኘንበትን ጉዳይ ሰርተን አይደለም ተው ቪዲዮ ይደርሳል ኪታ መጣ 3 ሚሊዮን ብር ነው ይገባ ይመለከታል ያገባኛል አንተ ጓደኛዬ ነህ ነገ ብትታሰርስ ከየት መጣ ይብር ከየት መጣ ኧረ ወይኔ ከየት መጣ መጀመሪያ ከየት መጣ ማርያምን ይጣራ ኧረ አይ ቁም ነገር ይሆናል ቁም ነገር አይደለም እንደዚህ አይነት ብር ቢኖርሽ ከመጀመሪያውም 3 ሚሊዮን ብር እንደዚህ አይነት ሙድ አታራምድ እንዴት እንደዚህ አይነት ኧረ ይኸውልህ የበቀደሙ የምታራምደው ሙድ እኮ ምንም ብሮክ እንደሆንክ ምናምን ነው ማለት በቃ ሳቢ ምናምን ሲባል ቀጭዋልሽ ማን እንዴ ምን አገባህ እና ዝም ብዬ መውጣት አለብኝ ኧረ እኛ እኮ እንደዚህ አይነት ብር አይተን አናውቅም እኛ ትንሽ ብር 20 ብር አካውንታችን ውስጥ ካለ እኮ የለንም ከኛ በላይ ሰው የለም ያማን እንደ አንተ ልጅ ከኛ በላይ ባለፈው አፈቅራለሁ ብዬ ፕራንክ ያደረኩት ሪሎ ያንተ ስራ ነው ቀልዱ ማርያምን ቀልዱ ነው ስጠኝ ቡክን ማርያምን ካልፈለጋችሁ ይሄዳሉ መስራት አየነው እኮ ስጠው ምን አይደለም ሰበብ እየፈለጋችሁ ነው እንደ ስራ ላለመስራት አየነው ማኑ ሰዳለ ማን ያለ አይደለም እኛ እናውቃለን ደንብ ነው የምናውቀው እሺ ደንብ ነው የምናውቀው እና ምን ይፈጠራል ከኛ ውጪ ከኛ ከምናውቀው ስራ ውጪ ወደ የምትሰራው ስራ አለ ማለት ኧረ እኔ አይደለም የሆነ ይለ እኛ እኮ ይሄን ብር ለማግኘት ነው በጣም እየለፋን ይኸውልህ ይሄ 3 ሚሊዮን ብር ብዙ መዘዝ የሌለው ከሆነ የራሴ ነው ግን አይሆን የራስህ ምን መቼም እንደዛ ነው ዩቲዩብ ሰርቶ ነው የራስህ የምር አይ ደግማ አትጠይቅ ወርሶሽ ነው ሰሞኑን ወርስ ነው የምታወራው ቤተሰብ ነው ካሉና አንተ ምን ጋራም አላውቅም እንደ አንተ ከካ አላውቅም እንዴ አፍቶ አይኑን አፍቶ የኔ ነው ይላል ለከኛል እንደ አንተ ስራን አላውቅም የኔ ነው ይላል ማርያም ሌላ አይ ሌላ ነገር አለ ይብር ሌላ ነገር እንዴት 3 ሚሊዮን ብር ኪት ማታመጣም እኛ ስራ እናውቀዋለን እኮ እሺ እያከበርከው ነው በመጀመሪያ የምን ማርያምን እያከበርከው ምንድነው ልክ ነው ችግርም ማነው ችግር መቤቴን ይብር ምንድነው ይኸው መድኃኒዓለም ይብር ገብታ ያቅም አካውንት አይመለከትሽም አክብራው ይብር አዎ
ይሄ ብር ገብቶ ወጥቶ ሊሆን ይችላል፣ ግን ተቀማጭ አልሆነም። ይሄ ብር ግን ተቀማጭ ነው። ቀኑ ስንት ቀን እንደገባ አይተሽዋል። ስንት ቀን እንደተቀመጠ ይሄ አሁን ባንክ ደርሼ እኮ ጤናማ ብር መጠየቅ ነው። እሱን ነው የሚፈልገው። እሺ ቴንኪው እንኳን ኖረ ነው ግን ደስ ብሎናል እኮ ጓደኛችን። መኪናው ተበላሽቶ እግዚአብሔርን እሱ ሌላ ጉዳይ ነው። ጓደኛ ነው። ችግር አታቀሳሲ ገንዘብ ካልሆነ ምን እንጠቀምበት ነው? መኪናው ተበላሽቶ አንተ ነው የኔ የምር አንተ ነው ይብር ሀቅ ገንዘብ ካልሆነ እኮ ምንም አይጠቅምም። እኛ ምን ያገባል? የሰው ደም ምንድነው? የራሴ ነው። ሶላም ሳይኖርበት ይውላ ብር ገባል። ምን አድርገህ ነው? ምንም አላረኩም። የራሴ ነው። ታስቀምጬ ተቆጥብ ይቆጥብ ይሻላል ነው። እኔ በጣም ከልጅነት ጀምሮ ቆጥብ ነበር። እናንተ ደግሞ ተመለከታችሁም። ስለዚህ በረኩ ከልጅነትሽ 3 ሚሊዮን አጠራቀምሽ። ከዛ እንደ ብሮክ ሰው ነው መታራምጂው ሙድ። እኔ አላጠፋም፣ ብር አላባክንም። ለዛ ብር አታባኪ አሁን በጣም ወደ ስራ እንግባ። በቃ አይመለከታችሁም። ስለዚህ ብር ኧረ በእናትህ የት ነው የሚጮተው? ምንም እኮ ይላል አይደለም። እኔ ደግሞ የምጠረጥረው ማርያምን የምጠረጥረው እኔ ደግሞ ማለት ነው እንደዚህ የሚወራረስ ነው እንዴ? በቃ አይመለከታችሁም። ስለዚህ ብር ይመለከታችኋል። አሽሽ ጀምራል። ያ ምን አሽሽ ነው የምታወራው እንዴ? አንተ ሰው ሁሉ እንዳንተ በተኛ ባካኝ መሰለ እንዴ? ይቆጠዋል በቃ እኔ ምንም ብራውን ብትፈትሽኝ ምንም ብር አታገኝም። አለ ኧረ የለም አለ ምንድን ነው ኩላሊቴን ሸጬ ምናምን ልብህ አለ እንዴ? በቃ በጣም ነው የምትንቁኝ ማለት ነው። በቃ አይደለም በጣም ነው የምትንቁኝ አይደለም። ችግር የለውም። 2 ሺህ ብር ራሱ ተጋሽቶ የሆነ ነገር ይደረግ ሲባል እኮ አንተ ብሮክ ነህ የለህም ምንም። ምን አገባህ? ነው ገባ ያገባል። ግዴታ አይደለም እኮ ብር ማውጣት እኮ ግዴታ ብር ማውጣት ነው። አንቺ የእናንተን ብር አልፈልግም። ታው የሆነ ይሄ ብር ንጹህ መሆኑ ይታወቅ ነው። ነገ አንተ እዛ ጋር የሆነ እስር ቤት ብትገባ እኛን የምንጠየቀው ችግር የለውም። እንዳያሳስባችሁ እሱ እንዴ እኮ ታዲያ ያገኘበትን መንገድ ንገረን። እኛ ማቤቴ ምን ለቆሱን ለማግኘት እኔ ጥፋተኛ ይሄን ቡክ ይዤ መጥቼ እዚህ እናንተ ፊት ሌላ ቡክ አለ። ለዛሽን ምን አናለሽ? ምንድነው የምታዘው? ይበላ የለኝም። ምን ኪሴ ውስጥ ብር የለም እና መብላት ከፈለግ የእሱን ባህሪ ሊያው ብለህ ከሆነሽ መብላት ከፈለግ ግን እዘዝ፣ ማርያምን እዘዝ። 3 ሚሊዮን ምናምን ሺህ ነው አይነኮም። 3 ሚሊዮን ማርያምን አይነኮም። ቀልደኛ ነህ። ትንሽ ብንቆጥርለት እንደዚህ እየተባለ ነው ብር የሚመስል ጎበዝ። በንጹህነት ነው የመጣ ብር ነው። ማርያምን እስቲ በንጹህነት ከመጣ ለኔ ሂውማን ይግዛልኝ። ለኔ በንጹህነት ከመጣ ለኔ አውጥቶ ሂውማን ይግዛልኝ። አይ መኪና ተቸግረናል። ይሰራ መኪና ምን ችግር አለ? መኪና ይሰራ ሂውማን ለኔ ይግዛልኝ። ለፊሽም አንዳንድ ነገሮች አድርግለት። ችግር የለውም። ችግር የለውም እኮ ማርያምን። አይ እየተለወጥን እየተጠቀም በሰነ ስርዓት ከዚህ ብር አውጥቼ ለአንቺ ሂውማን ልግዛልሽ። ለአንተ መኪናህን ላሰራልህ። ለአንተስ? ለኔ ፕሌን ቀይ ቤት ይበላልሃል። አትንደው አንተ አክብሬው ነው መድኃኒዓለምን ይሄ ብር ስላለው አክብሬው ነው ልጅ እንጂ በአንድ እንትን ገለሃል። መከበር አለበት። በቃ እንዳንተ አደረከኝ። አብሬ ስውል እንዳንተ አብሬያችሁ ስውል በቃ እንደናንተ ኧረ ሰዓት የለኝም። ወደ ስራ እንገባና ሰማይ ይሆናል። በጣም እያካበድኩ ነው እና ለመናገር እዚህ እኛ አይደለም ይሁን ሁሉ ብር አይ ማርያምን ተዛዘበን ግን ተዛዘበን እንደዚህ ስንቸገር ምናምን ዝም ያልከው ምናምን እያወቅህ ነው። ሲኖረኝ ታገኛለህ። ሲኖረኝ አለ እና አውቃለሁ ጋራ እንደሆነ ካቃቶ ብር እኮ ነው ከቤት ይዘው ሲኖረኝ ማርያም እንደሚታነቅ ሰው ባዶ ኪስ ይወጣ ሲኖረኝ ታገኛለህ። ይሄን እርሰው ይሄ እኮ ተቀማጭ እኮ ነው። አይነካም እኮ ሰው እኮ ማለት ነው። እኔ መች ነው ማስቀምጠው ወዶ በመዳሊያ ዓላማ ሊኖረው ይችላል። ግን እኔ መኪና መግዛት ነው ዓላማዬ። 3 ሚሊዮን ብር ይገዛል እኮ። አይ የተሻለ ነገር ነው። ኧረ እኔ እኮ ባዶ ኪስ ነኝ።
እኔ የተሻለ መኪና ነው የምገዛው። ጀግና ነሽ። 30 ብር አለሽ። እኔ ባዶ ጊዜ ነኝ ማለት 3 ሚሊዮን ብር መኪና እንደሚገዛ ቃል ግን አይደለም ደግሞ ከ3 ሚሊዮን የተሻለ መኪና ነው መግዛት የምፈልገው። የኔን ግዛኝ እሺ በቃ ዝም ብለህ በትንሽ ኧረ በስመ አብ የሰውን በሚሊዮን 1.4 ማለት ልግዝልሽ እጥልህ 3 ሚሊዮን ምን ያደርግልሃል? እፈልጋለሁ የተሻለ ብር ያስፈልጋል። ይቀመጥ አካውንት ላይ ይገባና ይቀመጥ። እኔዋ ትንሽ እንደ ስሜቱን ነው ነው ይሰማንኛንም አይሰማ ምን አገባኝ ነው አውጥ ከፈለክ ቆጥበህ ይሰማ አንዴ ከባድ ማርያም ነው አንተ በጣም ጥቁር ሰው ድሮም ልቡ ጥቁር ነው ያልኩት እኮ የሆነቴ ነው። አቶ ነው ምን አንተ አራት ነው አራት ብር አክብራ አረ አረ ታመጥብኛል አቶንም ነው ለምን ነው ማለት ነው 3 ሚሊዮን ብር ይዘህ አንተ ታው የብሩ እዚህ ጋር የብሩ ላይ እያሰብኩ በዚህ ብር የሆነ ነገር ያለ ምን አይነት የችግባሪ ማታ ያስመታኛል አይባልም ምን አገባኝ በቃ መጥተና ያው በቃ አይነኮም 3 ሚሊዮን ቅድስ ሲያረጋጭ መሪ ለማ ማለት ነው የሆነ ነገር እኔ ሁላ ብር ሲንቀሳቀስ ይልኝ ብዬሻለሁ አላልኩሽ ለምን ወስዳችሁ ቡኬን አያችሁ ሲጀምር እኮ አንዴ ታየ መሬት ያዘ ተረጋጋ በቃ ስላየው አንተ ታመራለህ እንዴ ደንከባ በእናትህ 3 ሚሊዮን ጀምሪ ሰው ሚስጥር ዝም ብላችሁ አትመጭሽ አሁን ሌብላችን ተለያይቷል እዚህ ጋር የራሳችሁን ነገር ያዟል ሰው ዝም ብለህ አንተ ዝም ብለህ እንትን ለማለት ተሞክራለህ መጀመሪያ ያዛዛል እንደዚህ ከተት ያው 3 ሚሊዮን ነች ብዙ እኮ አይደል አንድ ነጥብ ምናምን ጨምርበትና እኮ አንተም ደግሞ አይደለም ብር እንዳለ ሰው ኑር ነው እንደዚህ አይነት ብር ይዘህ እንዴ አንተ ምን ሆነ ነገ ከነገ ወዲያ መኪና ይዤ ስመጣ ያለው ሰው ችግር እንዳያረግ እኔ አልችልም እንዴ ማርያምን ብር ኖሮ ችግር ታወራለህ በእናትህ አንተ አይደብርም ችሎታ ገባ ነገ መለወጥ የምትፈልግ ከሆነ እንደዚህ ነው ማድረግ ያለብህ ተረዳኛ አንተ ግን አንተ በጣም ባለጌ ነህ መቋጠረ ነው አው ነው ስንት አመቋጠረ ነው ብለው ልታጣጣል መሞከር ነው ባንተ ለኛ እኮ አይደል ለኛ ትረፍ እኮ አይደለም ለራስህ ሁሉ ነው ለራስህ ነው አይማኔር መገዛላት ለራስህ ለራስህ ይስቀልና መገዛልሽ አትቀበይ አረም ቤቴ ነው ዘገደል ግባና ለራስህ ሸሚዝ ገዝተህ ታገለው መገዛልሽ እናንተራለህ ለራስህ ገዛ ነው ማልገዛው አንተ 3 ሚሊዮን ብር አካውንት ላይ ካደረ ምንድን ነው ታዲያ ዲፋ ወለማኑ እኮ ነገርኩህ እኮ አላማ ስላለኝ አላማ ነው አንተረሳው ነው ሞተው አይደለም በሞት ራሱ ልጅ ይቀበራል እኔ ሰቀልድ ነው ያልኩሽ ሞት ራሱ ይቀበራል ራሱ ማኔር ለመግዛት አቅም ምናምን ስለሌለኝ አቅም የለሽም አላልኩ ግዛልኝ በቃ ተሳስታ እኔ እና ያለች ችግር መጀመሪያ በቅጡ ለራስህ በው ለራሴ መሆን ያለኝ አሁን እሺ ወደ ስራ እንግባ በቃ አንተ ነው ሁሉ ወሬ ይሄን ገልጸህ አንተ ስራ ምን ያደርግልህ እሺ ሰዓት እየመሸ ነው ሰዓት ስለዚህ ምን አሰሩ ቪዲዮ 3 ሚሊዮን ብር ካለ ዩኔል ምን አሰራ እየተደበርክብን ነው አይደል አይ አሁን እኮ እዚህ ጋር መለየ ሌቭላችንም ተለያየ ሜድ በቦታ እዚህ ጋር ሌላ እኛ ሽሮ ነው አንተ ማለት ብር ስላለ ለብሳ ምናምን ዛምቢያዊ መስላ ስመጣ እኔ ባንክ ነበር ቆን ከባንክ መመለስ ዛሬ ገዛሽ ሄደና ዛሬ ገዛሽ ማለት አይ ማውጣት ጀምሪ እንደዚህ ካለሽ አውጪ ምን ችግር ለራሱ ነው ለኛ ወጣ ለራሱ ኢቨን ምግብ እንኳን ስንበላ የለኝም ምናምን ቀድመህ እኮ ነው የምትለው ካለኝ ነው ከሌለኝ ይሄዋል እንዴ ይሄን ተወርሰው ለምን ይሄ የራስ ብር አለ ወጪ ገቢ እኮ አለ የመጨረሻው ገቢ እኮ ነው 3 ሚሊዮን አለው እኮ የሆነ ኤልብራኖ ለማርያም ይኸው አንተ ኧረ እንዴት ቻልክበት በስመ አብ ቡልዳንቺ 3 ሚሊዮን ብር ይዞ ኧረ በእናትህ ደግሞ እኮ ማለት ነው እኔ ያሳቀኝ እኛ እንዳንቀበለው ምናምን አይነት ነገር ሀይል ማድረግ ጥቁር ሰው ልቡን ተቆጣ ሚኪ ደስ ነገር ምትደረገኛ ስንቸገር እንደዚህ አይ እንደ ጓደኛ ነው የምልህ ማርያምን ስንቸገር ዝም አይባልም የለኝም አይባልም ስለ እንዲህ ሰንደረኔ 3 ሚሊዮን ይያለ ምናምን አይደለም እኔ እንዲህ እኮ ተቸግሬ እኔ 5 ብር አለኝ አበድራለሁ እንዲህ የሚመልስ ከሆነ ምናምን እንጂ የሚባል ያኩል እኮ ነው የሚያወራው የምከኛ በላይ ፈጣሪን ከኛ እኩል እያማረን ትናንት ኖር አሁን ከኔ ጋር ቪዲዮ መስራት አፈልጉም ነው ኧረ እንስራ እባክህ ችግር የለም ኧረ ምን አገናኘው እሱ ብሩ የራስህ ነው እኛ ምን አገባን ስለ ቪዲዮ አይ ብር ስላለ ካብረና እኛ እንደዛ አይደለም ስለዚህ በቃ እችክና ጨርሹ ሰዓት ይሉብኛል አንዴ ቪዲዮን ጠቅጠቅና እንደዚህ ሆነ አይደለም በልታው ሙት ባንክም ሳይዘጋ ሌላ ማርያም በልታው ትራንዛክሽን መፈጸመዋለኝ አዎ የሆነ የሚገባ ብር አለኝና እዚህ ላይ
ኧረ በእናትህ አንተ በእናትህ ምናምን አይመለከትም። ስለዚህም ብር እሺ ችግር የለውም። እንዳላያችሁ ቁጠሩ። ኧረ ቆየ እንዲና እንዲ ነው እንዳላያችሁ ቁጠሩት። ማርያምን እኔ ስላለው ደስ ብሎኛል። ለራሱ ስለሆነ እኮ አይደለም እኔ የሚጠቀመው አሁን ተቀየማችሁ። ኧረ ማነው የሚቀየመው? በማጠራቀም በመያዝ የእኛም ምክር ነው። እየበላ እንጂ ትንጥፍ እያደረግ ምናምን የምታድረው ነገር ነው ይሄ ብር አለ የሆነ ጥፍ አድርጎ አንጀቱ ምናምን ኩርምት ብሎ ነው አይተኛል። ደበረ ደህና ምግብ እንኳን ከኛ ጋር ካልሆነ አትበላም እኮ አልነበረኝም። መች ደህና ቢዝነስ ከፍተህ ምናምን ለምን አሰራም ነው ይውላ ብር ካለ ለምን ስለ ምክርሽ ብር ማገላበጥ ነው ቁጭ ብሎ ነው የሚያደርግ። አዎ ለያ ጊዜ ለምን አሰራበትም ነው ብር እየወደቀ ነው። እሺ ባንክ ተቀምጦ ምንም ብር እየወደቀ ነው። ይባለፈው ብር እየወደቀ አንተ ተጠቀምበት፣ የሆነ ቢዝነስ ጀምርበት። ብር ብድር የለም እንዴ? ጭራሽ ተበደሩሽ በመድኃኒዓለም ይራሱ ታሲቡ 3 ሚሊዮን ብር አካውንቴ ላይ ቢኖር እዚህ ታገኙ ነበሩ። ብሬን አምጣ ማርያም ብሬን አምጣ። እንዴት 3 ሚሊዮን ብር አካውንቴ ላይ ቢኖረኝ እዚህ ጋር ታገኙ ነበሩ። ኧረ እባክህ ተረጋጉ። እንዴ ጽሁፍ የማን ነው? ጽሁፍ የማን ነው? ቀኑን በአዲስ ደፍተር ይሄን ሁላ እንደዚህ ጽፈህ ነው? ይሄ ትራንዛክሽኑ 2000 ብር 1000 ብር ነው የሚለው መጨረሻው። ለቤቴን አርጎ 2000 ብር ይላል። ጽሁፉ የማን ነው? የመጨረሻው ጽሁፍ የኔን ጽሁፍ አታውቂው? እኔ እንኳን ያመንኩት አንደኛ ጥቁር ነው፣ በጥቁር ስክሪፕቶ ነው። የኔን ጽሁፍ አታውቀው? እዚህ ጋርም እኮ በጥቁር አይደለም። እዚህ ጋር ደግሞ የመጨረሻዎቹ አካባቢ ትራንዛክሽን አለው። በጣም 201 ሺህ ነው ጽፈህበት ነው? አውቃ ብሬን ስለ ማርያም ብሬን ስለ የምሬን አይደል? ብሬን ስለ ነው። ከዛ ወጪ ገቢ ያለና ቆየ 3 ሚሊዮኑ ቆየ። ያ የጽሁፉ የማን እኔ ምን አውቃለሁ? የራሴ ጽሁፍ ነው። ኧረ የራሴ ጽሁፍ ነው። የራሴ ጽሁፍ ነው። እግዚአብሔር በል አሁን ሌብላችን ወደ ቪዲዮአችን እና ፋሚሊዎቼ እዚሁ ነን። ሌብላችን ምድር እንትን እንኳን አይባችሁ ቢኖረኝ አታስቀምጡኝ ማለት ነው። እኔ ሲጀምር ሁላችሁንም ምናገራችሁ እኔ ችግር ካለኝ ችግር የለብኝም። ጭራሽ ልቆጥብ የድሮ አስተሳሰብ ነው ያሰ ጭራሽ ልቆጥብ ዛሬ ተርፎ አግኝቻቸዋለሁ። ለማንኛውም ሀሳቤን የቲክቶክ ቪዲዮ ከመጀመራችን በፊት ይሄንን ራሴ ጽፌ አዘጋጅቼ ነው። ድሮም ተገኝታችኋል። የድሮ ሰው አስተሳሰብ ነው እንትን የሚለው ታውቃለህ። አይዞሽ ተገኝታችኋል። ለማንኛውም አይበሏቸው ሳይኖራት የሌለንስ እና ውድ የዮናኤል ፕላስ ፋሚሊዎቼ ዛሬ በዚህ መንገድ አግኝተናቸዋል። ሰርዘዋል። ምንም ፍራንክ እኔ ራሱ ባይሆን ደስ ይለኝ ነበር። ቤተሰቦች ይመጣል ብዬ አላሰብኩም። ወይ ሰው ይሆናል ብዬ ነው ያሰብኩት። ከቆየ ሰው እንዴት ነው እንዴ? አካውንት ውስጥ ከቆየ ሪል ቢሆን ደስ ይለኝ ነበር። ይሄን ብር ራሱ ዛሬ ነው የጻፍኩት። ቀኑንም ዛሬ ነው የጻፍኩት እና ቤተሰቦች እወዳችኋለሁ። ኔክስትም ባበደ ፍራንክ እመጣላችኋለሁ። ሰብስክራይብ ያደረጋችሁ አብራችሁን ቆዩ። እኔ ግን ሪል አሳያችኋለሁ። አንድ አመት በቅርቡ መኪና ጠብቁ። እንወዳችኋለን። ይመቻችሁ።